ነው ብላለች። ሰምተሃል ይሄንን? አልሰማሁም። ማይድን የአይምሮ በሽታ ነው ብላለች። ያው አልጀዚራ ነው ያወጣው። ስለዚህ ነብይ አይምሮ በሽተኛ ነው። ኖ አይደለም፣ አልጀዚራ ነው ያለው። አንብበው። አልጀዚራ ዛሬ ያወጣው የሚገርም ነገር ልቅ ልንገርህ። ችግር የለውም። አይ መልካም እንድሰማ ነው። ለምን ማንኛውም ይህም እኮ መልካም እኮ ነው። ያው አልጀዚራ ነው የፈለግከው አይደለ? አልጀዚራ ምን አለች? አዳምጣ አብዱዬ፣ ለስላሳ ነው፣ ጥሩ ድምፅ ነው ያለው። አልጀዚራን ሰምተሃል እንዲ ያልከኝ? አልጀዚራ ምን ኦኬ፣ አልጀዚራን ከሆነ የምትመራበት እስልምና የአይምሮ በሽታ ነው ብሏል። ማ ቻይና ብለዋል። ስለዚህ እና መረጃ መልካም የሆነ ጥሩ የሆነ መረጃ አውጥታለች። ምን ብላ እንደውም for China Islam is a mental illness that needs to be cured። ለቻይኖች እስልምና የአይምሮ በሽታ ስለሆነ ሕክምና ያስፈልገዋል ብላለች ብለዋል ቻይናዎች። ስለዚህ አንድ ሰው ሙስሊም ሲሆን ሊታከም የሚገባው የአይምሮ በሽታ ነው ብለው ቻይኖች ያምናሉ። ይህን ያወጣው ደግሞ አልጀዚራ ነው። ስለዚህ ተታከመ ደግሞ ከእስልምና መውጣት አለበት ነው እንደነሱ። መድኃኒቱ ምንድን ነው? ክርስትናን መቀበል። ሊታከሙት የሚገባ የአይምሮ በሽታ እስልምና ነው አልጀዚራ ነው ያለው። ስለዚህ ይህንንም ስማ። አሁን ወደ ቶፒኩ መልሰው ክርስቲያን ቶፒካችን ላይ እንመለስ። ሙስሊሞች የማያዋጣችሁ መንገድ አትሂዱ። አብዱ ሰላም ነው? እንዴት ነህ አብዱ? አሁን አንዴ ተረጋጋ። በቃ አልጀዚራን አመጣ። አልጀዚራ ደግሞ እስልምናን የአይምሮ በሽታ ነው ሊድን የሚገባው። ሌሎች ደግሞ ዘግበውታል። በነገራችን ላይ ቫይረስ ነው ያሉትም አሉ። ግን ወደ ዛሬው ቶፒካችን እንመለስና አብዱ፣ አንድ ሰው የሞተ ሰው ከተገናኘ ወይም ደግሞ እንስሳ ከተገናኘ አብሉሽን ወይም ደግሞ ውዱ ማድረግ አለበት ወይስ የለበትም? እየሰማኸኝ ነው? አሁን እኮ እኔ ላረዳ የመጣሁትን ነገር አዳምጥ እያልኩ ነው አይደል? እስኪ ና ይችን አንብባት አንዴ። ላረዳ የመጣሁትን ነገር አዳምጥ መጀመሪያ። እና ሊቃውንቶች ምን እንዳሉ ና ላርዳህ ነው መጀመሪያ ማለት ነው። አንድ ሰው የሞተ ሰው ወሲብ ካደረገ አንዴ ትምህርት ላይ እናወራ። አሁን እስልምናን የመሰረተው ነብዩ ነው ወይስ ቢቢሲ ነው? ከአልጀዚራና አዳምጥ። ቆይ እኔ እስማማለሁኝ። አዳምጥ። አሁን መረጃን እንደው ከፍ አድርጌ ያው ላዘጋጅ እና ከፍ ላድርግ እንደው ምንም እንደማታመጣ ስለማቅ ከአልጀዚራና ከአንተ ሙፈሲሮች ታማኝና ትክክለኛ ሊደመጡ የሚገባቸው ማንኛው ነው? ምን አይነት ጥያቄ ነው የምጠይቀኝ? ግልጽ እኮ ነው። ከአልጀዚራና ከአንተ ሊቃውንቶች ከአልጀዚራና ከሊቃውንቶች አዳምጥ። ከአልጀዚራና ከሊቃውንቶችህ ከእምነት መጽሐፍቶችህ ሊደመጥና ልንወያይበት የሚያስፈልገው የትኛው ነው? ከዛ አንተው በመረጥከው ላይ ቆይ አዳምጥ። አንተ ባልከኝ ምርጫ ላይ እኔ እስማማለሁ፣ እወያይሃለሁ። ከዛ በኋላ አልጀዚራ ካልከኝ በአልጀዚራ አንተ ደስ ባል። አሁን ምርጫውን ለአንተ ትቻለሁ። ልንወያይበትና ልናደምጠው ትክክልም ብለን ልንከተለው የሚገባን ሊቃውንቶችህና የእምነትህ መጽሐፍ ወይንስ አልጀዚራ? ምርጫው አንተ ነው። ቀጥል፣ ምረጥና አይደለም መስማት። እኔ አሁን መጣሁኝ አይደል? አልጀዚራ ዛሬ ያወጣውን ምን ሰማ ስለ ነው አልከኝ። መስማት አልፈለግም። ለምንድን ነው ግን? እኔ እኮ እያልኩ ያለሁትን ነገር እኮ ወደ ሌላ አዞርከው። ገባህ? እኔ እንደ ሀሳብ ምረጥና ቀጥል፣ ተወያየኝ። ምረጥ። ሁለት አይሆንማ፣ አንዱ ላይ ነው እኔ መወያየት የምችለው፣ ወይን አልጀዚራ ላይ ወይን እምነት መጽሐፍ ላይ። ስለዚህ የተሻለውን ምረጥና መስማትን ለምን አልፈለግም? ፕሊዝ መስማት በጣም ጓጉቼ ፈልጌያለሁ። 4000 ሰው ማድመጥ ስለፈለገ ምርጡ ልንወያይበት ልናውቀው የሚገባን የትኛው ነው? ቀጥል። ሁሉም ያስኬዳል፣ ምንም ችግር የለውም እኮ ሁሉም ያስኬድ ስለሆነ ስለዚህ በቃ የኛ ላይ ትቀጥላለህ ማለት ነው። እናመሰግናለን። ያንተን መምረጥ ካልቻልክ፣ ከመረጥክ ግን አልጀዚራ ላይ አወራሃለሁ። ቀጥል ክርስቲያን።
እችን ክፍል አንብባት እስኪ አሁን አብዱ። ዲስሚስድ አድርጋ አንተ እንደገና ሌላ ሀሳብ አሁን አንብብ። አይዞህ አንብበው። በርታ በርታ ወንድሜ ያዕቆብ እንዳትረታ፣ በርታ በርታ የኔ ጀግና። ቀጥል አንብበው። አብዱ አንተ ትልቅ ሰው ነህ ብዬ አስባለሁ። ማለትም ወጣት ነህ፣ ማቹሪቲ ሌቭል ላይ ደርሰሃል። ስለዚህ ክፉና ደጉን የማስተዋል አቅም ከፍ ያለ ነው ብዬ አምናለሁ። እስኪ ይህንን የሊቃውንቶችን ትምህርት አንብብና ተርጉምልን። ከዛ ይሄ ነገር ልክ ነው ወይስ ልክ አይደለም የሚለውን ንገረን እስኪ። የመጣሁትን ዋና ሀሳብ የመጣሁበትን እያወራሁ እያለ እንዴት ሀሳብ ቀይረ ሌላ ልታመጣ ትችላለህ? እኔ ችግር የለውም። እሺ አንተ ቆይ ልንገርሽ፣ ማውራት የምትፈልገው ቆይ አንዴ፣ ማውራት የምትፈልገው አብዱ አንዴ፣ ማውራት የምትፈልገው አልጀዚራ ስለሰራው ዜና ነው ወይስ ደግሞ የእስልምና መተዳደሪያ ሕግ ነው ተብሎ በሊቃውንቶች የተጻፈን መጽሐፍ ነው ማውራት የምትፈልገው? እንደዛ እያልኩ አይደለም። ነገር ግን ዛሬ የማለት የወጡ መረጃዎችን መቼም ዴይ ቱ ዴይ በቃ ሚታርክ የሙስሊሞችን ጭንቅላት ተመልከቱ ብቻ። በቃ እስልምና የተመሰረተበት ቤዙ መሰረቱ ይሄ ነው። ፕሮፓጋንዳና ፖለቲካ ስለሆነ የሚያሳዩቸው ይሄን ቢያስነብቧቸው ከእስልምና ቀጥታ ውልቅ ብለው ይወጣሉ። ይሄን ቢያሳዩቸው እንደሚወጡ ስለሚያውቁ፣ ስለዚህ ይሄንን ሸፋፍ ነው ምን ይሰራሉ ማለት ነው? የውሸት ዜና ይሰራሉ። ከዛ እስልምና እኮ ጥርት ያለ ሃይማኖት ነው የሚለውን ነገር ጭንቅላታቸው ላይ ይጭኑባቸዋል ማለት ነው። ይሄን ካነበቡ ግን አንድ እስላም ዛሬ አያድርም። ከእስልምና የሚወጣ ሰው የለም። ከክርስትና ወደ እስልምና የሚወጣ ሰው ነው እንጂ ከክርስትና ይሄን አንብብና አይደለም አንተ ነብይህ ራሱ ይወጣል። ይሄን ቢያነብ ነው ክርስትና ወደ እስልምና የወጣ እኮ ነው ሰው። አንዴ ቆይ ተረጋጋ። ሙስሊም ሆነ ወደ ክርስትና የሚሄድ ሰው አለ። ግን ኧረ እስኪ ሙስሊሞች በእናታችሁ እባካችሁ ሰው ተናግሮ እንዲወርድ አታድርጉ። ሚውታርክ ታነባለህ? አብዱ አንብብ እንጂ ያንን አንተ አታወራም። ያንን አልጀዚራውን አውራ። ጀምሮ የቶፒኩ ስለሚከብድ እኮ ነው። ወደ አልጀዚራ እንዙር። የአልጀዚራውን አውራው። እስኪ ናና ከነብይ እና ከሃይማኖት መጽሐፍት የተሻለ ስለሆነ የአልጀዚራ ጋዜጠኛ አብዱ የሚባለው መጥቶ ነው። ቀጥል እስኪ ዘግብ፣ ክፈት እስኪ ማስረጃው ምንድን ነው? ሮጠ አለ ነው ወጥቷል። እፎይ አያችሁ ፖለቲካቸውን እንዲህ ብዬ ርዕስ ላጨናግፍ ነው በቃ። ሰው አይምሮ ላይ ምንድን ነው አሁን አልጀዚራ ላይ ያለው ምን ተፈጥሮ ነው ምንድን ነው እሱ ብላችሁ እንድታስቡ ሜንታላችሁን ወሽ የማድረግ ነው። ብሬን ወሽ የማድረግ ሲስተም ነች። አይምሮ መያዝ ሰዎችን ማለት ነው። ምን ተከስቶ ነው ታምር ተከስቶ ነው ምናምን ብላችሁ ይህንኛውን ቶፒክ ረስታችሁ እዛ እንድታስቡ የማድረግ ስራ አይነው ታክቲክ። አውቃችኋለሁ። እኔ እኮ የትም አታመልጡም። ካላወራው ብሎ ያለ ሰውዬ ልክ ከፍ አድርገህ ናውራ ሲባል ሮጠ። ይገርማል። ኦኬ አቡ ሱፊያን እንኳን ደህና መጣ። አቡ ሱፊያን ስለ አልጀዚራ አውራ ብለህ አንተም ይጠርቅ። እንዴት ነህ? ሰላም ነው። ደህንነት ሰላም ነው። ደህና ሰላም ነው አለን። እስቲ ይችን መረጃ አንብብልን አንዴ። ክፈተው ኩርስ
መረጃ አንብባት እስኪ። ምንድን ነው የምትለው? አንብባት ነው ያልነህ። አንብብል። አንተ ለምን አታነበውም? አንተ በአንተ ቃል ነው መስማት ነው የምፈልገው። አይታዩም። እታያለሁ ያል ብሎ ኧረ አይታዩም። በደንብ ነው የሚታየው። አይታዩም። አንብብልኝ። ክርስቲያን ሄዳ አንብበለት። ከ18 ዓመት በታች ያላችሁ ውጡ፣ ውጡ። ይህ ላይቭ ላይ አይመለከታችሁም። አንደሬጅ የሆናችሁ ውጡ። ቀጥል። ያ እንግዲህ ምንድን ነው ሙስሊሞች ይሄንን ያብራሩት ሀዲስ ነው። ሊቃውንቶቻቸው ትጥበት የሚፈጸመው መቼ ነው? ወንዱ ልጅ ወሲብ አድርጎ ኢጃጉሌት ካደረገ በኋላ ነው ወይስ ሳያደርግ? ብልቱ ትንሽ ከገባ ነው ወይስ ሙሉ ለሙሉ ከገባ ነው ትጥበት መፈጸም ያለበት? የሚል ማብራሪያዎችን ሲሰጡ እንደዚህ ብለው ጽፈዋል። ኦኬ the meaning of the hadith is that the obligation of ghusl or ritual bath is not depend on the emission of semen። ትጥበት የሚያስፈልገው ወይም ደግሞ የሚወሰነው የዘር ፈሳሽ ውስጥ ስለፈሰሰ ወይም ስላልፈሰሰ አይደለም ይላል። ሉክ የዘር ፈሳሽ ውስጥ ስለፈሰሰና ስላልፈሰሰ አይደለም። በት ራዘር whenever the glands disappear into the vagina ጉሱል ቢካም ኦብሊጋተሪ ፎር ዘ ማን ኤንድ ዘ ውመን። መቼ ነው? ሙሉ ለሙሉ የወንዱ የብልት ጫፍ ወይም ደግሞ ክርክሩ ውስጥ ድረስ ሲገባ ነው የሚያስፈልገው ትጥበት። ይሄ ለወንዱም ለሴቷም ግዴታ ነው ብሎ ይናገራል። ምን ይላል? there is no disagreement on this today although there was a disagreement on among some of the companion of those after them። ይሄ በእኛ ጊዜ ምንም አይነት ክርክር የለውም እያሉ ይናገራሉ። ኦኬ our companion said ባልደረቦቻችን እንደዚህ ብለዋል። if the glands is inserted into the anus of ምን ብለህ እንደምታደርጉም አላውቅልህም። ቀጥል። ለካ ደርሻለሁ። አንተ እዛ ቦታ ላይ አቡ ሱፊያን ራሱ ይተረጉምላል። አንተ አንብብለት፣ ስላልታየው ነው። እሺ አቡ ሱፊያን ብተረጉምልን ደስ ይለናል። ሜይ ቢ አረብኛ ወይ እንግሊዝኛ የምችል ከሆነ ኦኬ ልቀጥልሽ። ኦኬ ኢፍ ዘ ግላንስ ኢዝ ኢንሰርትድ ኢንቱ ዘ አነስ ኦፍ ኤ ውመን ኦር ዘ አነስ ኦፍ ኤ ማን ኦር ትተረጉማለህ? ኦኬ ልቀጥልሽ። ኢፍ ዘ ግላንስ ኢዝ ኢንሰርትድ ኢንቱ ዘ አነስ ኦፍ ኤ ውመን ኦር ዘ አነስ ኦፍ ኤ ማን የወንዱ ልጅ ብልት ጫፉ ኦኬ በሴቷ ፊንጢጣ ውስጥ ወይም በወንዱ ፊንጢጣ ውስጥ ከገባ ጫፉ ማለት ነው። ኦር ዘ vulva ኦፍ አኒማል ወይም ደግሞ በእንስሳት የሴቷ ብልት ውስጥ ጫፉ ከገባ ኦር ኢትስ አነስ ወይም የእንስሳቱ ፊንጢጣ ውስጥ ከገባ ዘን ዘጉሱል አስበዋል። የወንድ ልጅ ብልት ውሻ የውሻ ፊንጢጣ ውስጥ ገብቶ የዶሮ ውስጥ ገብቶ ተቃጠለው አንዴ ዶሮና ውሻ ካለ አስብበት አብደላ። የት ድረስ ከገባ ነው እንትን ትጥበት የሚያስፈልገ?
ቆይ አሁን ትዝ ያለኝ ነገር ምን እንደሆነ ታውቃለህ? ሰውን 3 እንስሶች ይበልጡታል ያለው ኡስታዝ ትዝ አለኝ። ዘክርህ የአህያ ያክልም አህያ ይበልጠሃል፣ የአህያ ትልቅዬ ነው አለ። እንደ ዶሮ አይደለህም፣ ዶሮ ቶሎ ቶሎ እንትን ይሰራል፣ የዶሮን ያህል አትችልም በፍጥነት አለ። እንደ ውሻም ደግሞ ረጅም አቆይም ብሎ ያወዳደረው ኡስታዝ። አሁን እንግዲህ የውሻና የአህያ የበሬ እንትን ውስጥ እንትንህ ከገባ ይላል፣ ዘከርህ ከገባ ትጥበት ያስፈልጋል አያስፈልግም? እነሱን እንትን ብላቸው። እሺ በእንስሳት ብልት ውስጥ ወይም ፊንጢጣ ውስጥ ከገባ ምን ይላል? ትጥበት ግዴታ ነው፣ ኦብሊጋቶሪ ነው፣ መታጠብ አለባቸው። ሙስሊሞች ንጹህ አይደሉ? ንጽህና በጣም እስልምና እንደ ሙስሊሞች እኮ ንጹህ የለም። ከእንስሳት ጋር ከተገናኙ ትጥበት ግዴታ ነው፣ አለበለዚያ ሰላታቸው ተቀባይነት የለውም። እውነት ነው። ፈሳቸውንም መስዋዕት የገባቸው እሺ እነዚህ እንግዲህ የሚያስገባባቸው አካላት እነማን ናቸው ከተባሉ ዌዘር the one into whom it is inserted is alive or dead የሞተ ሰው፣ የሞተች ሴት ወይም ደግሞ የሞተ እንስሳ ቢሆን፣ ያንግ ኦር ኦልድ ልጅ ቢሆን ወይም ደግሞ ትልቅ ቢሆን and whether this is done occasionally, whether it is done willingly or unwillingly ወሲብ የሚደረገው አካል የሞተ ሆነ በህይወት ያለ የሆነ በፍቃድ ሆነ በግዳጅ ሆነ አስበህበት ሆነ ሳታስብበትም ሆነ አንተ ብቻ ካካማያ ውስጥ ብልትህን ከከተትክ ሶሪ መታጠብ አለብህ። አለም ሰላት ተቀባይነት የለው። አንተ ግዴታ መታጠብ አለብህ። እንዴት ሳትታጠብ ርቀውና ተራቀው የሞተ ጥንብን ሄደ ወሲብ ስለማድረግ ቂጥ ውስጥ እንትንን ብልትህን ስለመጨመር ከዛ በኋላ መታጠብ አለብህ የለብህም? ኖ መታጠብ አለበት። ዲስ ኢዝ የእስልምና ምን እንበለው? ይሄ እኮ በነገራችን ላይ እግዚአብሔርን ቀጥታ እኮ ይሄ እኮ አጋንንታዊነት እኮ ነው። አንድ ሰው በሰይጣን ቁጥጥር ስር ካልሆነ በስተቀር እንደዚህ አይነት ነገሮችን ሊሰራ አይችልም። አቡ ሱፊያን አሁን እስቲ ምን ማለት ነው? አሁን ስለሞተ እንስሳት ውስጥ የሞተ እንስሳት ውስጥ ወይም የሞተ ሰው ውስጥ አውቀህም ቢሆን ሆን ብለህም ካካ በማየው ስትገናኝ መታጠብ አለብህ፣ አሊያም ሰላት ተቀባይነት የለውም። ምንድን ነው እሱ? ይሄ የምን መግማማት ነው? ከእኔ ያመጣው አንተ ይህን ያረቀ ጥያቄ እኮ አስረዳን እስኪ። ይህ ጤነኛ ነው? ቅድሚያ ይህን እንደዚህ ብሎ ማስተማር፣ እንደዚህ ብሎ መጽሐፍ ላይ መጽሐፍ ጤናማ ነው? እፎይ ማን ነው የሚጥፉልህ እኮ? የጤናማ ነው ወይ ንገረን። ቅድሚያ ጤናማ ነው ይሄ እኮ? ማን ነው የሚጥፉልህ? ጤናማ ነው ወይ? አንተ ሰዎች ናቸው እኮ። እሺ የኔ ሰዎች ከሆኑ ይሄንን የሚጽፍ አጋንንት የተጠናወተው አቡ ሱፊያን ጤነኛው ማሪ ይከለክላል። ፕሊዝ እኮ እንደዚህ በል እስቲ። ይህንን መጽሐፍ የጻፈ አጋንንት የተጠናወተው የሴጣን ልጅ ነው በል እስቲ። አጋንንት የተጠናወተው የሴጣን ልጅ ነው በል እስቲ። ይሄንን መጽሐፍ የጻፈ አጋንንት የተጠናወተው እንደዚህ ብለው ያሉ ሊቃውንቶች እንኳን ሊባሉ ሴጣን ያለባቸው የሴጣን ልጆች ናቸው በል እስቲ። በና አትለው፣ ምክንያቱም ታውቀዋለህ። በነገራችን ላይ ምናክ
አይ ቲንክ እኔ ጋር ነው በስርዓት እየተሰማኝ አይደለም። የሰይጣን ልጆች እኔን አይደለም ያልኩህ፣ መጽሐፉን የጻፈው እኔን ስደበኝ እኮ አይደለም ያልኩህ። ሜት አርገበታ መጽሐፍህን ነው ያነበብኩት። እኔ ምን ትሰድበኛለህ? መጽሐፍህን እስኪ የሰይጣን ተከታዮች ናቸው ፕሊስ በቃ እኔን ስደበኝ ሳይሆን ያልኩህ መጽሐፉ ይሄ ሰይጣናዊ ነው። እንደዚህ አይነት ተረት ተረት ፕሊስ በቃ ለድነት አይሆንም አጋንንታዊ ነው በለው። አብስፊያም የታርገ በቃ አጋንንታዊ ነው። በደንብ አስተውሉ ፕሊስ። አረብሻ የታርጋ እንዴ ምንድን ነው የምታስተምረኝ? የስ ሙስሊም ነው። እኔ እኮ ቁንጅና ውድድር ያለው ማስረጃውን ፈቱት። አትረብሽ ሚላ ጥያቄያችሁ ምንድን ነው? እስኪ ማስረጃው ነው። እንኳን ደህና መጣ። ሰላም። አይ ቲንክ ኤስኤስ ቀድመሃል። ኦኬ ቀጥል። እሺ ክርስቲያን አስቀጥለው። የኤስኤስ ነህ? ማን ነው? አማተው ነው የሚቀጥለው። ሰላም ነው። እንኳን ደህና መጣ። እማቴው ቀጥል። እሺ ሰላም አለን። እማቴው አይ ቲንክ መቼ ነው አውርቼ አለው እኛ መቼ ነው አውርተናል ከዚህ በፊት። አዲስ አልሆነብኝም ስሙ ምን እንዳወራን እንዴት እንደወጣ አላስታውስም፣ ግን አረብኛ ሆንልህ። ችግር አረብኛ ሆንልህ። አረብኛ የምናነበው ሁላችንም የምናነበው ነገር ስለሆነ ይሄ እንግሊዝኛ ሆነና፣ ግን መረጃው ምንድን ነው? ሀዲስ ነው? ከመጽሐፍት ነው? ምንድን ነው? ኪታብ ነው። እሺ ኪታብ ከሆነ የሀዲሶች ማብራሪያ ነው ብዙ ጊዜ የሚሆነው። ሀዲሱን ብታወጣው ጥሩ ነው። ያው ተከፍቶላል። ይሄ ሀዲሱ አይደለም። ይሄ ሀዲስ አይደለም። ከተከፈተውን አንብበው ቅድሚያ። እሺ እሱ ላይ ጥያቄ ምንድን ነው? አንብብና ቅድሚያ ነው። ከዛ በኋላ እኮ ጥያቄ አለኝ የለኝ የሚባለው። ይሄ የሀዲሱ ማብራሪያ ነው እኮ አንብበዋ ቅድሚያ። ስለ ሳባዎች ሀዲሱ የሚለው እሺ ሀዲሱ የሚለው ይሄ ማብራሪያ የተሰጠበት ሀዲስ ላይ ዋነኝነት ለመጠቆም የተፈለገው ነገር ምንድን ነው? ጉስል የምንለው ወይም ከግንኙነት በኋላ ትጥበት እሱን በማመልከት ነው። እና አንድ ወንድና ሴት ግንኙነት አድርገው የዘር ፈሳሽ ቢፈስም ባይፈስም የወንድ ብልት ከሴት ብልት ጋር ከተገናኘ ትጥበት ግድ ነው የሚል ሀዲስ አለ። ለእሱ የተሰጠ ማብራሪያ ነው። ይሄን ሀዲስ ያብራሩት ግን ምንድን ነው? አይደለም ቅድሚያ አንብበው። ሳታነብ እኮ ነው እያወራለሁ። በጣም ብዙ እኮ ነው። አይ ችግር የለውም። የተወሰነ አንብበው እና ከዛ በኋላ እንትን እንላለን። አንብበው የተከፈተውን ፊት ለፊት ያለውን ቅድሚያ። በአማርኛ ልበልልህ፣ በእንግሊዝኛ ማንበቡ ሰዓት መግደል ነው የሚሆነው። እሺ በለው እስኪ። መጽሐፉን ነው የምትለው ግን። ኦኬ የወንድ ልጅ ብልት ይሄ እዚህ ጋር የተጻፉ ጽሁፎች ድርጊቱ ልክ ነው እያለ አይደለም። የመጀመሪያው ፈለግ ነው መቴው በተሳሳተ መንገድ ነው የገለጽከው አንተ። እዚህ ጋር የተጠቀሰው ነገር ትክክለኛ ድርጊት ነው እያለ አይደለም። መቴው ግን ማንኛውም ወንድ መቴው ሀዲስ አንብብና ትክክል ነው አይደለም የሚለውን ከዛ በኋላ እንመጣበታለን። ትርጉሙን ብቻ አስቀምጥ ቅድሚያ አንብብና። እሺ ማንኛውም ወንድ ኃጢአትም ሰርቶ ግንኙነት ቢያደርግ ካልተፈቀደለት አካል ጋር እንኳን ትጥበቱ ግዴታ ነው። ይሄን ለማመልከት የሚለው የትኛው ነው እስኪ ኃጢአት የሚለው?
ምንድነው የምታወራው? ትክክል ነው። ቁርአን ላይ ቁርአናዊ ማስረጃዎች አሉ ብዙ። የታል የሚለው መጽሐፉን እያነበብክ በል። ያንተን የልቦለድ ታሪክ እኮ አይደለም በጭንቅላትን ውጤት የምንነግረን። እዚህ ጋም ተፈቅዷል የሚል ነገር የለም። አንብብ። ተፈቅዷል የሚል እኔ አንድ አይደለም በርካታ ሰጠሃለሁ። እንደዛ እያልክ ነው ያወራኸው አንተ። አንድ አይደለም በቃኝ እስክትል ሰጠሃለሁ። አንብብ ቅድሚያ። ለእሱ ማስረጃ አንጣ። ከሴት ብልት ውጭ ግንኙነት ማድረግ ይቻላል የሚል ነገር ማስረጃ አንጣ። አንብብ ቅድሚያ። እኔ ደግሞ ከብልት ውጭ ግንኙነት ማድረግ ኃጢአት ነው የተረገመ ነው እንደሚል ማስረጃ ሰጠሃለሁ እኮ። አንብባ ቅድሚያ። እሺ፣ እዚህ ጋር ጽሁፉ ላይ የሚለው ምንድን ነው? ከብልት ውጭ ባሉ አካላት ላይ ግንኙነት ቢደረግ እንኳን ትጥበት ግድ ነው የሚለው። በቃ ይሄን ነው የሚለው። አይሆንም። አንብብን መተርጉም እያንዳንዱን መተርጎም አያስፈልግም እኮ ነገር እኮ ባጭሩ ከስሩ ነው። በቃ ማታነብ ከሆነ ምሰራገራዳ እዚህ ጋር ልታደናቁረን ገባ። ማንበብ የሚችል ብቻ አመድ። ማታነቡ ሰዎች ምንም አሰሩልንም እኮ እኛ እናንተ ጋር ቁንጅና ውድድር ልንመለከታችሁ አይደለም እኮ ያስገባናችሁ። ነገር አይቻልም። እያንዳንዷን ቃል በቃል አንብባችሁ ተተረጉማላችሁ። ማንበብና መተርጎም የማትችሉ ከሆነ ተሸማቃችኋል ማለት ነው። ሙፈሲሮቻችሁ ለሊቃውንቶቻችሁ ጽሁፍ ያሳፍራችኋል ማለት ነው። እኛ ምንም ልንተባበራችሁ አንችልም። ሊቃውንቶቻችሁ የጻፉትን የሚያሳፍራችሁ ከሆነ እኛ ምን እንርዳችሁ? እሺ፣ እኛ አንድ በአንድ ተርጉመን ስናነብ እፎይ ባለጌ ነው ተሳዳቢ ነው የምትሉኝ እኮ እናንተ መጽሐፍ በማንበቤ ነው። ፍዳይን አይቼ ስንት ላይ ወጥቼ ታች ወርጬ ስንት መጽሐፍ አንብቤ ስንት ቦታ መረጃ አሰባስቤ አንብቤ በአማርኛ ከሽኜ ሳቀርብላችሁ እፎይ ባለጌ ነው ተሳዳቢ ነው ትላላችሁ። እኔ ምን ላድርግ? መጽሐፍቶቻችሁ ናቸው። ሙፈሲሮቻችሁ አለ እፍረት ጽፈውት ነው። አሁን የወንዱና ያየ ነው። አክረም እንኳን ደህና መጣ። ሰላም ነው። እንኳን ደህና መጣ። እንኳን ደህና ቆየ። መልካም። እኔ ምልህ ነገር ማለት ነው እፎይ፣ አንተ የምትለኝ ሳይሆን እችን መጽሐፍ አንብባ። በሁለት ይከፈላል። እችን አንብባ ቅድሜ። ይኸውልህ፣ አይ መጀመሪያ ልንገርህ። ምን ትነግረኝ? በሁለት ይከፈላል። በሁለት ይከፈላል የሚል አንድ ልንገርህ አይደለም። ይኸውልህ ሰሂህ አለ። ና ቆይ ሐዲስ በሁለት ይከፈላል። ማን የከፈለ? ይኸውልህ ልንገርህ። እሺ ስማኝ። እንዴ አስገባኸኝና ገና ለመናገር እኮ አትከልክል። አዳምጠኝ። ቆይ ሐዲስ በሁለት ይከፈላል ብለሃል። የትኛው የቁርአን ክፍል ነው ሐዲስ በሁለት ይከፈላል ያለ? አንድ ማስረጃ ብቻ ስጠኝ። ንጽጽር አቆማለሁ። ቁርአን ማለት ከአላህ የወረደ በጅብሪል አማካኝነት ለነቢዩ የወረደ ነው። አልጠየቁህም። ሐዲስ በሁለት ይከፈላል እንድትል ያለ ሐዲስ ልንገርህ። ሐዲስ ማለት እኮ ይኸውልህ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በጅብሪል አማካኝነት የተነገራቸውን መልእክቶች የሚነግሩትን ነው። አንደኛ ሰሂህ ማለት ትክክለኛ ነቢዩ ሰለላሁ ዐለይሂ ወሰለም ለሰሃቦች ያስተላለፉት ነው። ደኢፍ ደግሞ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ያልተናገሩትን በፈጠራ አይሁዶችም ሙሽሪኮችም የጻፉት ሐዲስ ይህንን አንተ እነዚህ ነቅመህ ነው ሰውን ለማደናገር እንትን አዳምጥ። ስለዚህ ደኢፍ እና ሰሂህ ተብሎ ሐዲስ በሁለት ይከፈላል አይደለ? ሐሰን የሚባል ሐዲስ አለ የለም? ሐሰን ማለት ትክክለኛ ማለት ነው። ኦኬ፣ ሶስት ሆነብህ ማለት ነው። መውዱ የሚባል ሐዲስ አለ የለም? መውዱ አለ። መውዱ አለ። አራት ሆነብህ ማለት ነው። ሁለት ነው። ስለሱ አይደለም እኮ አሁን እኔ ለምን አትረዳኝም? ደካማ አንተ ለቅመህ የምታመጣቸው ነቢዩ መሐመድን ያልጻፉትን ነው። አሁን ደግሞ እንዲህ ብለሃል። ዳኢፍ የሚባለው አይሁዶችና ክርስቲያኖች የጻፉት ነው ብለህናል አይደለ? ሙሽሪኮች ክርስቲያን ሳይሆን
ሙሽሪክ ማለት ሙሽሪኮች የጻፉት ለመዋጋት አንድ ማስረጃ ብቻ ስጠኝ። ዳኢፍ ሐዲስን ሙሽሪኮች እንደጻፉ ለምሳሌ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያልተናገሩትን ሐዲስ ብዙ አሉ። እኔ ግን አንድ ማስረጃ ስጠኝ። ምክንያቱም ለምን መሰለህ አክረም ሙሽሪኮችን ሱራ 9:5 ላይ ባገኛችሁበት ቦታ ላይ አጽዷቸው ካለ በኋላ እንትን ካሏችሁ በኋላ 9:28 ላይ ሙሽሪኮች አንድ ሳይቀር ነው ተገድለው ያለቁት። አንድ ሳይቀሩ ተገድለው አልቀዋል። ሙሽሪኮች በመካ ያሉት መካን ከወረረ በኋላ አንድ ሙሽሪክ የተረፈ የለም። አንድ እንኳን ሊጽፉ በበድር ዘመቻ አንድ የተረፈ የለም። ጨርሷቸዋል። በዛ አካባቢ ያሉት እንደዛ ነው። ገንዘብ ወደ እርኩሶች ብቻ ናቸው ወደ መስጊድ የማይቅረቡ ወደ አላራ መስጊድ አይቅረቡ የተባለው። በዛ አካባቢ ያሉትን እንዳለ አጽድቶ ጨርሷቸዋል። ዳኢፍ የሚባል በተርሚዚ ውስጥ ወይም በመጃ ውስጥ ወይም ደግሞ አናሳይ ውስጥ ወይም አቡ ዳውድ ውስጥ ሙሽሪኮች ጻፉ የሚል አንድ ሽታውም የለም። ዑለማዎችም ሙፈሲሮችም በዚህ አይስማሙም። ዳኢፍ ማለት የግዴታ ወይም አይሁድ የጻፈው ወይንም ደግሞ ሙሽሪኮች የጻፉት ነው ብለው አያምኑም እነሱ። ከአስተላላፊ ውስጥ ግን ጭንቅላቱ ትንሽ ደካማ የሆነ ሰውዬ የሚረሳ ሙስሊም ሆኖ የሚረሳ ወይም ዋሽቶ ያውቃል ከዚህ በፊት ብለው ስለያስቡ ዳኢፍ ብለው ግሬድ ይሰጡታል። ያ ሰውዬም ስቲል ሙስሊም ነው ስቲል ግን የመርሳት ሊረሳ ብዙ ነገሮችን ፍርድ ስለሚፈርድ ሊረሳ ይችላል ብለው ያሰቡትን ሰውዬ ሙስሊም እንኳን ቢሆን ዳኢፍ ይሉታል እንጂ ሙሽሪክ ስለሆነ አለ። ሙሽሪክ ከሆነማ ኦልሬዲ ሐዲስህንም ተርሚዚ ውስጥ ወይም ኢብን ማጃ ውስጥ ወይም ደግሞ አናሳይ ውስጥ አቡ ዳውድ ውስጥ እንደዚህ አይነት ሐዲስ ውስጥ አይቀመጥም ሲጀመር ዳኢፍ ተብሎ የሙሽሪክ መጽሐፍ ማለት ነው። ብሩክ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ፎዬ ሰላም ብያለሁ። ሁላችሁንም ወንድሞቼ ሙስሊሞችም እንዴት አላችሁ? አለን። የዛሬ ቶፒክ ላይ ገብተናል። ኧረ ተው። ያው አስቸጋሪ ነው የእስልምና መጽሐፍት። እንኳን እኛ ልናወራው እነሱ ሊሰሙት እራሱ ይከብዳቸዋል እኮ። ያ ባነበብን እፎ የተሳዳቢ ነው ይሉኛል። እኔ እኮ አንዴ ነው ይህንን ቶፒክ አንዴ ነው የገባሁበት ተውኩት። አንተ እንኳን ትሄድበታለህ አልፎ አልፎ። ዘጋኝ። በተለይም ይሄ ህፃኗ ፓናል እንትን ተደረጋ ሁለቱ ቀዳዳዎቹ ከተገናኙ ምናምን የሚለው ፓርት ዘጋኝ። ከዛ በኋላ ተውኩት። ህፃን መሆኗን ለማወቅ ሴክስ ሲያደርጋት ሁለቱ ቀዳዳዎቿ ካካ ምትልበት እና ምሸናት ከአናሉ ተሰንጥቆ ከተገናኘ አልደረሰችም ማለት ነው። ሜኔስ መልሰውና እንዲያንብብልን ይህን ክፍል ላይ እኮ ፎይሻ ምን እንደሚል ታውቃለህ? አሁን እሷ ያመኛል የምትል ከሆነ ምስክር ማምጣት አለባት ይላል። ታማኝ የሆነች ሴት ምስክር ማምጣት አለባት። ያቺ የምትመጣዋ ሴት የወንዱን ብልትና የሴቷን ብልት ትለካለች። ከዛ እንዴት ነው ትልቅ ነው ያማታል ወይስ አያማትም የሚለው ይታይና ግንኙነት ሲያደርጉ ቆማ ትከታተላለች፣ በአይኗ ማለት ነው። ምስክር ናት። ከዛ ወይ ልጅቷ እውነቷን ነው ያማታል፣ አለበለዚያ ያመኝም ካለች በዛው ጅማው ይቀጥላል ማለት ነው። እና አስቸጋሪ ነው። እንዲህ እስካደረገ ችግሩ ደግሞ አስቸጋሪ ነው። እሷ ልይቷ ፊት ቆማ ሙሉ ለሙሉ ካልተጠቀመ ሰው እየልል ነበረ። አስቀድማ ስለምንለካ አስቸጋሪ ነው። ኤኒዌይስ ብዙ ነገሮች አሉ፣ እናያቸዋለን የተወሰኑትን። እስልምና ውብ ሃይማኖት ነው ወይ እስልምና በጾም ወቅት ላይ አሻፊ ደግሞ እንደሚል ታውቃለህ። በጾም ወቅት ላይ ጣቶችህን ካካ ማለት ውስጥ አትጨምራቸው ይላል። ሊያቦካ ነው እንደ ውስጥ ገብቶ በጣም በጾም ሰዓት ነው የሚያቻለው። ጾም ከሆነ እና የሆነ ልጅ አለች እና ጣቷ ይህን ያህላል
እና ከጾም በኋላ ተፈቅዶልሃል ወገናችን ዘመዳችን ተፈቅዶልሃል። ግብዳ ጣት ነው ያለው ናቸው አይደል? ባለሌላቸው ሴቶች ጣታቸውን በጾም ሰዓት ግን አይቻልም። እናንተ በጾም ሰዓት ነው ማታ ይቻላል። ቀን ሱራ 2 187 ላይ ማታ ስለተፈቀደው ሲማድረግ ቀን አይቻልም። ኦኬ ይህንን ክፍል ማነው ዱናንዲያ ነው የሚለው ማነው የሚለው ዱናንዲያ ዘከሸድ ምንድን ነው እሱ? ኦኬ ሜይ ቢ አክረማ ታነበዋለህ? እስኪ ማን በሚችል ከሆነ አንብበው። በቃ ይሄንን እውነት በቃ ጀግና ሙስሊም ይሄንን ደፍሮ አንብቦ የሚተረጉም ካለ የምር በቃ የትኛውም ሙስሊም ማለት ነው ግደላቸው። እሺ አንብበው። የሴቷ ደግሞ ቆርጠ ላክለት። አሁን ይህንን ለሴቷ እሺ ይርዊጎናው ኦኬ እሺ ኦር ከቅድሞ የቀጠለ ነው። ኢፍ ዘ ውማን ኢንሰርትስ ሂዝ ፒነስ ዋይል ሂ ኢዝ አስሊፕ ተኝቼም ላላምንሽ ነው አባቴ። ጅኒ ነች እንደ ማን ነው የተረጎመው? አንብቤው ተርጉም አንብብና እስቲ አረብኛው አምጣው። አረብኛው አምጣውና አረብኛው አርግለን አንብቤው። እሺ የምትችል ከሆነ ተርጉመው ራስህ አንብበህ ተርጉም። አረብኛ ብለህን የለ ቀጥል። አይ እንግሊዝኛው ለምሳሌ አጣሞ ቢተረጉመውስ ሳይጣመም ያለውን አንተ አንብብ። አይደለም ምን መሰለህ፣ ለምሳሌ እፎይ ያላለውን በአማርኛ የተናገርከውን ማለት ነው የሆነ ሰው በእንግሊዝኛ ቢተረጉመው። አንብብ ነው የተባልከው። በአማርኛ የተረጉመው አምጣ። ኦኬ ወደ አማርኛ ተርጉመለት። አምጣው ራሱ። እሺ ወንድማችን። ሁለተኛ የጻፈው ማን ነው የሚለው ሰሂህ ነው ደኢፍ ነው የሚለው ከስር ታወራለህ። አይ እስልምና አይ ክርስትና ሰውን እያመለካችሁ ሚታርግ ጭንቅላት አርባ ጣዖት እያመለካን ኢየሱስ ሰው የሆነ እናንተ በግድ እያመለካችሁት። ኦኬ አታመልኩኝ እያለ እስከ አንድ የሚሰርቅልና ነገሩ ጭንቅላት የሌለው አምላክ እያመለክ እንዴት ይገባሃል? ምንለው ባይዘ ክርስቶስ ኢየሱስ ሰው ነው የሚለው ራሱ አንድ ምስክርነት ነው። ያ እርሱ በስጋ የተገለጠ የሰው ልጅ ተብሎ ተጠርቷልና በስጋ ስለተገለጠ እዞት የመጣው የሰው ስጋን አይደለም፣ ከላይ ነው ዞት የመጣው የመላእክትን ነው ወይን እንደዚህ ምታት ነው ብለው ለሚያምኑ እርሱ የሰው ልጅ ነው ተብሎ ወንጌል ላይ መጻፉ ራሱም የሰው ልጅ ማለቱ ትንቢተ ዳንኤል ምዕራፍ 7 ቁጥር 13 ላይ የሰው ልጅ የሚመስል በደመና ይመጣል ተብሎ ለተነገረው ትንቢት ፉልፊል ያደረገ ነው፣ ያሟላ ነው። እምነታችንም ነው። ኤኒዌይስ አይሁዶቹ ስለሚጠብቁ ማለት ነው በደመና ይመጣል የሰው ልጅ የሚመስል ብለው አስቀድሞ ስለሚጠብቁ፣ ለዚህ ነው ማቴዎስ ወንጌል ምዕራፍ 25 ላይ የሰው ልጅ ሊፈርድ እንደሚመጣ በደመና ከአላፋት መላእክቱ ጋር በጎቹን በቀኙ ፍየሎቹን በግራ እንደሚያቆም የነገራቸው። በደመና እመጣለሁ፣ ደመና የምትለው ያንን ሪፈር ለማድረግ ነው። የሰው ልጅ የሚለውን እናንተ የምትጠብቁት የሰው ልጅ የሚመስል ይመጣል የሚለውን እየነገራቸው አምላክ ነኝ እያላቸው ነው። የሰው ልጅ የሚመስል ይመጣል በደመና ብለው እነኛ ኮት